የኳስ ቤተሰቦች እንዴት ናችሁ? ዛሬ በጣም እንደተዝናናችሁ በኳስ ፈታ እንዳላችሁ ብዙዎቻችሁ ገምታለሁኝ። የሚያዝናና ኳስ ነበር አይደለ? የተመለከታችሁ በሙሉ እንደ ለነፍሳችሁ ለእውነት ለራሳችሁ ታማኝ ሆናችሁ ስትናገሩ ዛሬ ትንሽ ከባላንስ ይሄ ፌር ከመሆን ወጣ ልል እችላለሁ። ምክንያቱም ላወራ ነው፣ ትንሽ ላወራ ነው። ከጨዋታው በፊት ብዙ ነገሮች እየተባሉ ነበረ። እኔም ብዙ ነገር ለማለት ሞክሬያለሁ። ከጨዋታው በፊት ያሉትን የእግር ኳስ እውነታዎች ለማንሳት ለማውራት ሞክሬያለሁ። የአስቶን ቪላ እና የአርሰናል ጨዋታ ከጨዋታው በፊት ብዙ መረጃዎችን ያስተናገደ፣ ብዙ መረጃዎች የተንሸራሸሩበት፣ ብዙ ግምቶች የተቀመጡበት እና ብዙዎች በጉጉት የጠበቁት ጨዋታ ነበረ። ምክንያት አለው በነገራችን ላይ። ምክንያቱ ያው እንደሚታወቀው አስቶን ቪላ ለአርሰናል ሁልጊዜ ወጋሪ መሆኑ ነው። በየአመቱ ነጥብ የሚያስጥለው መሆኑ ነው። በተለይ ባለፉት 3 ተከታታይ ዓመታት እንግዲህ ማንም ሰው እንደሚያውቀው አርሰናል ለዋንጫ ተከታታይ ተፎካካሪ ነበረ፣ ግን ሁለተኛ የሆነ ያጠናቅቃል። ዋንጫውን ማንሳት ግን አልቻለም። ጥንካሬ የለውም እንዳንል ጥንካሬ ነበረው፣ ግን ያለመሆኑ ራሱን የቻለ ምክንያት ነበረው። ለምሳሌ የዛሬ የጨዋታው ቁልፍ፣ የጨዋታው ሞተር፣ የጨዋታው ቀያሪ የነበረው፣ የውጤቱም ቀያሪ የነበረው ጋብሪኤል ማጋሊሽ ተከላካይ ስትለው ተከላካይ፣ አጥቂ ስትለው አጥቂ፣ ሁሉን ነገር ሆኖ ቡድኑ ተሸክሞ የሚወጣው ጀግና ወይም ደግሞ የጨዋታውን ቴምፖ የሚቀይረው ሁለገብ የሆነው በቃ ምንም ቃላት የለኝም እሱን መገልጽበትና ይሄንን ተጫዋች በተለያየ ጊዜ በጉዳት አጥቷል። አርሰናል ነጥብ በጣለባቸው ጊዜያቶች፣ ከዋንጫ ፍክክር ውጭ በሆነባቸው ጊዜያቶች ጋብሪኤልን እንደ ምሳሌ ያነሳው እንጂ እንደሱ ወሳኝ የሆኑ እንደነ ኦዲገርድ እንደነ ዴክላንድ ራይስ ሌሎቹም በተለይ ባለፉት 3 ተከታታይ ዓመታት እንደ ሳካን ጨምሮ በቡድኑ ውስጥ አሉ የሚባሉ ቁልፍ ተጫዋቾች በተጎዱበት አጋጣሚ ነጥብ ጥሎ ነው አርሰናል እንግዲህ ከዋንጫ ፍክክር ውጭ ሲሆን የነበረው። በነገራችን ላይ አሁንም አስቶን ቪላን ስላሸነፈ ዋንጫ ማንሳቱን አረጋግጧል ማለት አይደለም። ግን ይሄ ጨዋታ ግን በጣም በጣም ወሳኝ ነበር ለአርሰናል እንደ ቡድንም አጠቃላይ ለስነ ልቦና ግንባታቸው። እንደገና ደግሞ አስቶን ቪላን ደግሞ በደንብ እንደዚህ ረግጠው ማሸነፍ የሚችሉ መሆኑን ማሳያ ነው። እግር ኳስ ስነ ልቦና ነው። እግር ኳስ በቃ የቲም ስፕሪት ነው። በነገራችን ላይ ዛሬ ቢሸነፉ ደግሞ ይሄ ቡድን በቃ ጥላ ሆኖባቸው ነበር የሚቀጥለውና ስለዚህ አስቶን ቪላን በደንብ አድርጎ መቅጣት አስፈላጊ ነበረ። እሱን አድርገውታል ገነርሶች። ስለዚህ በአጠቃላይ የጨዋታው እንቅስቃሴ ትንሽ ነገር ለማለት ያህል እውነት ለመናገር በመጀመሪያው አጋማሽ አርሰናል 100% ጨዋታውን እንትን ብሎት ነበረ ማለት 100% ስል በኳስ ቁጥጥሩ 100% የበላይ ሆኖ ነበረ እየተጫወተው ለማለት ሳይሆን ይሄ ምንድነው ከዚህ በፊት ክሊንሺት እና ኦን ታርጌት የማይሞከርበት አርሰናል እንላል ነበረ። እሱን ያየንበት ጨዋታ ነበረ። የፈርስት ሃፉ ጨዋታ ስታቲስቲክሱን ስንመለከት ለምሳሌ 53% ኦልሞስት 54% ያህል ጨዋታውን ተቆጣጥሮ ነበር አርሰናል ሲጫወት የነበረው። ግን በሙከራ ደረጃ 3 ዝም ብሎ ኦፍ ታርጌት ቢሞከርበትም ሙከራ ቢሞከርበትም ኦን ታርጌት ግን አንድም አልተሞከረበትም። ምን ማለት ነው? አርሰናል በጥንቃቄ ነው ይህን ጨዋታ የጀመረው ማለት ነው። ምክንያቱም ቀድሞ ጎል ከተቆጠረበት አስቶን ቪላ ያው አስቆጥሮ በመዝጋት ይታወቃል በተለይ አርሰናል ላይ እና ያንን አስቀድመው አውቀው በዚህ ዝግጅት አድርገው የገቡ ነው የሚመስለው እና መጀመሪያ ላይ በደንብ ታይት ሆነው ተዘጋጅተው እየተከላከሉ ነበርና ያ ግዳ የሆነው አጥር የሆነው የአርሰናል ተከላካይ ክፍል ተመልሶ አይተነዋል በመጀመሪያው አጋማሽ። ስለዚህ አርሰናል በአንጻሩ 7 ሹቶች ሞክሯል፣ አንድ ኦን ታርጌት ሞክሯል። ያው ጎል መሆን አልቻለም እንጂ ከዛ በኋላ በሁለተኛው አጋማሽ ነው እንግዲህ በሁለተኛው አጋማሽ ማለት ጎሎች የተቆጠሩበት 3 ጎል ከተቆጠረ በኋላ እነ ጋብሪኤል ማጋሊሽ እየተቀየሩ መውጣት ከጀመሩ በኋላ ግን አስቶን ቪላዎች ኳሱን የመቆጣጠር እድላቸው ከፍ አለ። ምክንያቱም በተወሰነ ደረጃ አርሰናሎች ኳሱን ለቀቁላቸው። ምክንያቱም ኦልሞስት ሴኪዩር አድርገዋል፣ ብዙ ጎል አስቆጥረዋል። ስለዚህ ኳሱን ለቀቁላቸው ብቻ ሳይሆን ትንሽ ይሄ እርግጠኛ የመሆን ነገር አለ። አንዳንዴ እርግጠኛ የመሆን ነገር
ነገር ማሸነፍን እርግጠኛ ስትሆን ያን ያህል ይሄ ትኩረት የማጣት እና የመዘናጋት እንዲሁ ኳሶችን ከግሬ የማስወጣት አይነት ነገሮች ተከሰቱ እና በተወሰነ ደረጃ አስቶን ቪላዎች ተጭነው ለመጫወትም ጥረት ባደረጉት ጥረት የተወሰነ ነገር መጡና እንደውም በአማካኝ በአቬሬጅ የኳስ ቁጥጥሩን እንደገና መልሰው 53 በመቶ ያህል ብልጫውን ወስደው አርሰናል 46 በመቶ ነው በአቬሬጅ የኳስ ቁጥጥር የዛሬውን ጨዋታ ያጠናቀው። በነገራችን ላይ ፈርስት ሀፍ በግልባጩ ነበረ፣ ግን አቬሬጁ ሲወሰድ ከሁለተኛው አጋማሽ አርሰናል 2 እና 3 ጎሎችን ካስቆጠረ በኋላ በተወሰደበት የኳስ ቁጥጥር የተወሰነ ብልጫ አስቶን ቪላ በኳስ ቁጥጥሩ ስታስቲካሊ የተሻለ ሆኖ ተመዘገበለት ማለት ነው። በአጠቃላይ ግን የመጀመሪያውም አጋማሽ የሁለተኛውም አጋማሽ የአቬሬጅ ውጤቱ የኳስ ቁጥጥሩ አሁን የገለጽኩትን ሆኖ በአጠቃላይ ግን አርሰናል ወደ 22 የሚደርሱ ሹቶችን ሞክሯል። በጣም ብዙ ነው። 7 ኦን ታርጌት ሙከራ ሞክሯል። ከነዚህ መካከል ነው 4ቱን ወደ ጎልነት የቀየረው። ስለዚህ የአርሰናል ጥንካሬ ዛሬ በሁሉም ረገድ ነበረ ብሎ መናገር ይቻላል። አስቶን ቪላዎች በበኩላቸው ወደ መጨረሻው አካባቢ በተለይ ከ80ኛው 85ኛው ደቂቃ በኋላ ተጭነው ለመጫወት ባደረጉት ጥረት ወደ 3 ኢላማቸውን የጠበቁ ሙከራዎችን ሞክረዋል። ከዚህም መካከል 1 ጎል አስቆጥረዋል። 11 ሙከራዎችን ነው በአጠቃላይ ያደረጉት። ስለዚህ ይሄ የአስቶን ቪላ የበላይነት አርሰናል ኦልሞስት ማሸነፉን ካረጋገጠ በኋላ እና ወሳኝ ተጫዋቾችን አሁን ጋብሪኤል ማጋሊሽ የመገጨት የመውደቅ ነገር ነበር። እንደውም የሆነ ሰዓት ላይ ኪሎ ቀንሽ ነበር ተጎዳ ብዬ ማለት ነው። ስለዚህ እንደዚህ አይነት ጉዳት ምናምን እንዳይከሰት፣ ምክንያቱም ታይት የሆኑ ገና ከባድ ጨዋታዎች ናቸው ያሉ። በቀጣይ በጣም ከባድ የተባሉ ጨዋታዎች ከፊቱ ይጠብቁታል አርሰናል እና ገና ከነ ሊቨርፑል ጋር አለው፣ ከነ ቼልሲ ጋር አለው፣ ከነ ማንቸስተር ዩናይትድ አለው። እነ ማንቸስተር ያው ቢደካክሙም አርሰናል ላይ እንደምንም እሳቱ ነው የሚመጡበት ጉድ ስላለ ሌሎቹም ጠንካራ ከነ ፎርስ ከብዙዎቹ ጋር ታይት በሆነ ፕሮግራም በሊግ ካፕም በእንግሊዝ ፕሪሚየር ሊግም እንደገና ሻምፒዮንስ ሊግ ይመጣል። በሁሉም ውድድሮች ያለው ስለሆነ አርሰናል በታይት ፕሮግራሞች ስለሚመጣ ተጫዋቾችን አሁንም ሴቭ ማድረግ አለበት። ስለዚህ ወሳኝ ተጫዋቾችን እየቀየረ ማስወጣት ሲጀምርና ሜዳም ውስጥ ያሉት በተወሰነ ደረጃ ማሸነፋቸው እርግጠኛ ሲሆኑ የመዘናጋት ነገር ሲመጣ የተወሰኑ ብልጫ ተወስዶበታል መጨረሻ አካባቢ። በአጠቃላይ ግን አርሰናል እንደ ቡድን ታክቲካሊ በጣም ምርጥ የሆነ ስትራቴጂ ይዞ ገብቶ አስቶን ቪላን በሜዳው ጋብዞ በደንብ አድርጎ ነው የቀጠቀጠው። በደንብ አድርጎ ነው ያስተናገደው። ይሄ ድል ከድልም በላይ ነው እና እንደዚህ አይነት ቃላቶች ስጠቀም ፌር ላልሆን እችላለሁ ያልኳችሁ መጀመሪያን ቀድሜ ያልኳችሁ ይሄ ነው። ስለዚህ አርሰናል አስቶን ቪላ መቀጣት ነበረበት፣ ተቀጣ። በቃ በደንብ ነው የተቀጣ። አስተማሪ የሆነ ቅጣት ተቀጥቷል። ተቀጥቶ ወደ ሜዳው ተመልሷል። ትንሽ ፉን ብሎ ነበር እውነት ለመናገር። አንደኛ በ3 ነጥብ ብቻ ልዩነት ከመሪው ከአርሰናል በማነሱ ምክንያት ዋንጫው ላይ መጣሁላችሁ ብሎ ይሄ የመፎከር ነገር መጣ። ሁለተኛ አርሰናል ላይ እኔ በቃ ለአርሰናል እኔ አንደኛ ነኝ አይነት ነገር ደግሜ አግኝቼም አሸንፈዋለሁ አይነት ነገሮች ነበሩ። ከዚያም ከአሰልጣኙም ከተጫዋቾችም ባገኙበት አጋጣሚ እንደዚህ አይነት ሀሳቦች ነበሩና አርሰናል ተገቢውን ቅጣት ሰጥቷል። ሌላው አርሰናል ቤት አሁን በቀጣይ በጣም ከባድ ጨዋታዎች አሉበት፣ ግን መልካም ዜናዎች አሉ። አንዳያችሁት ቤንች ላይ ራይስ በጣም ቡድኑ አደጋ ውስጥ ሊገባ እንደሚችል ነው የምገምተው። ቤንች ላይ ያየነው ነበረ። ቤን ዋይት ተመልሷል፣ ኦልሞስት ቤንች ላይ ነው። ካይ ሃቨርትዝ ተመልሷል፣ ቤንች ላይ ነው እንዳያችሁት። ቲምበር ኦልሬዲ ገብቶ ተጫውቷል። በቃ አርሰናል አሁን ወደ ሙሉነት እየመጣ ነው እና ቀጣይ ያሉበት በጣም ከባድ ጨዋታዎች ላይ አሁንም ሌላ ጉዳት እንኳን ቢስተናገድ ቡድኑ አሁን ወደ ሙሉነቱ እየመጣ ስለሆነ ከዚህ በፊት ከጎደለው በላይ ሌላ ጎደሎ ያጋጥማል የሚል እምነት አይኖረኝም። ለማንኛውም ነገ ሲቲ ከሰንደርላንድ ነው የሚጫወተው። ሲቲ አሁን ካለው አቋም በሰንደርላንድ ይሸነፋል የሚል ግምት የለኝም በበኩሌ። ነገር ግን በሰንደርላንድ ሊፈተን ይችላል፣ ነጥብም ሊጥል ይችላል። ምናልባት 1 ነጥብ ይዞ ሊወጣ ይችላል። ያ ከሆነ ደግሞ የነጥብ ልዩነቱ ወደ 3 ከፍ ይላል ማለት ነው ከአርሰናል ጋር። ከተሸነፈ ደግሞ እንደምታውቁት ነው ወደ 5 ከፍ ይላል። እስኪ እናያለን፣ የሚሆነው እናያለን። እንኳን ደስ አላችሁ አርሰናላውያን፣ እንኳን ደስ አላችሁ።